ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካት ፈታተን በየኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ ወተቁላህ ወመን የተቂላህ يجعل له مخرجا ويجعل في امره يسرا ተቅዋን ደጋግሞ ጠርቶታል ባልና ሚስት ተጣሉ ነጮች ናቸው ፍርድ ቤት ቀረቡ ቤቱ በሱ ስም ነው ያለ ትልቅ ቤት በጣም በብዙ ሚሊዮን የሚገመት ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ ቤቱን ሽጠ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት ለሷ ስጣት ተናዷል ስንት ሚሊዮን ብር ሽጬ ልሰጣት አላደርገው ፍርድ ቤቱ ያለው ምንድነው ሽጠ ገንዘቡን ስጣት በሚሸጠው ዋጋ ኮታ አላስቀመጠ ታዲያ ባል ምን አደረገ በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው 10 ብር ሸጠው 10 ብር ሰጣ አንቺም ዜሮ እኔም ዜሮ ይሄ ሉዝ ሪሌሽንሺፕ ይሉታል አንቺም ታጫለሽ እኔ ማጣለው እንዲህ ነው እነሱ ሀገር በጣም ይቸገራል በል አንዳንዶቹማ የኛው ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ በጣም ሀብታም ናት ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት የሷ ቤት ነው እኮ እሷ ምን አለች አሃ እኔ ነኝ ለካ ሞታለ የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ ለካ እኔ ነኝ ሞቶ አቀለብልሆኝ ይሄ ሶስተኛው ሪሌሽንሺፕ ነው ሉዝ ኢስላም ግን ሐቂቃ እኔን ኮርሶስ ጆአለውና ኢስላም ምን አለው ከዚህ የተለየ ቢሳነብ ኢሳር ሚላገ የትኛውም ስልጣኔ ማቅ አብረና ትርፍ አይደለም አንተ ኑር እኔ ሞቼ አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው ለበሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማለት አብረን ብላ አይደል ኢሳር ትልቅ እስላማዊ ሰነ ምግባር ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ሰነ ምግባር ለአመታት አነጹት አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች ሚያምር ቡርዳ ልብስ ይዛ መጣች ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ ልብሷን አንድ ሰሃባ ያያት ወደዳት ያ አላህ መልእክተኛ እንዴው ቢሰጡኝ ይችምና አላላቸው ረሱልን ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት ወደ ውስጥ እንደገቡ ሰሃቦች ተቆጡ አንተ እንዴት ረሱልን ትጠይቃለህ እምቢ ማለትን እንደማያውቁ ያወቅ የጠየካቸውን ሁሉ እንደሚሰጡ ያወቅ እንዴት ትጠይቃለህ لا بلو ياكم الرسول نو يلاچو ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم لا بلو ياكم التحيات لي بيچانو بلو ياكم أشهد أن لا نلل ها التحيات لي نلالن أشهد أن لا يلم إله أملاك إلا الله كالله وجه نلالن لا متلون ترمي تتقومات የት ቦታ ነው አተህያቱ ሲቀሩ ነው አተህያቱ ባይኖር ኑሮ ላ ሁላ ነዓም ይሆን ነበር አለ ገጣሚ ግልጽ ነው የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ግልጽ ነው አይደል ረሱል ላ ያቁም እንዴት ትጠይቃቸዋለ እንቢ እንደማይሉ እየታወቃሉት فقال من عليه سو እኔ እኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው
ምናልባትም በሷ እከፈንበት ይሆናል አላቸው። አላማው ይሄ ነው። በቃ የእሳቸውን ጀሰድ የነካ ሰውነት እፈልጋለሁ። አላህ ሁለመናቸውን በረካ አድርጎታል ለሳቸው፣ እሳቸውና ለሳቸው ብቻ ሁለመናቸው በረከት ነው። ከፈኔ እንዲሆን እፈልጋለሁ ብዬ ነው አለ። ሰህል ምን ይላል ሐዲሱን የዘገበው ፈካነት ከፈነ እንዳለው ሲቀበር ይችል ለብሶ ነበር ከፈኔ ሆነችው ይላል። ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁም ሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም። في بيت جابر በጣም የሚገርመው ሐዲስ ይሄ ነው። ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ። ጃብር ምን ይላል? የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋ ብለው ዘምተው ነበር። ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ። እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ። ሰሃባው በጣም ተራበ። የምግብ እጥረት ነበር። ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር። ልክ ሳያቸው አልቻልኩም፣ ፍቀድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ። ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው። ምንም ይበላልሽ አላት። ምንም የለንም፣ አንዲት የምትታረድ እንስሳና ያለችን ሸዒር ገብስ ብቻ ነው። እንግዲህ እሷ እንደምትሆን አርገች ስሪያት። አረድኩላት እንስሳዋን፣ ማብሰል ጀመረች። እችንም ገብሱንም ፈጭታ ዳቦ መጋገር ጀመረች። ሊበስል ሲል ልጥራቸው አልኳት። አዎ አለች። ቀስ ብዬ ሄድኩና ወደ ረሱል ጠጋ ብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውትን መምጣት እንደማይወዱ አውቃለሁ፣ አንድ ሰው ይዘው ይምጡ፣ ደግሞ የግድ ካላችሁ ሁለቱ ናችሁ፣ ሾለክ ብላችሁ ነው አይነት አላቸው። ረሱል ቆሙና እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃብር ቤት ነው አሉ። ጃብር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩን አለ። ይህ ሁላ ሰራዊት በምን ነው ምን መገበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ። ሊበሉ እንዳይመስላችሁ ሰራዊቱን እያሳለፉ ለማመገብ። እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ። ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዛላይ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት። ተመልከቱ ኢሳር። ብቻዬንማ አልበላ ሰሃባዬን ጥዬ ኡመቴን ትቼ አላደርገው። አላሁ አክበር። اللهم صل وسلم على نبينا محمد። ከዛም እኛ ቀረን። እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃብር። ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ፣ ሰው ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ። እኛሳ ወኔሳቸው ተከታይ ነን። አሁን ዘግተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል? በጣም ነው የሚያሳዝን። ሐስድ ነው እንኳን ልንረዳው እንኳን ኢሳር ልናረግ ለራሳችን ትተን ባያገኝ ደስታችን። እንደ ቀልድ ያጫወቱ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር እሰጣችኋለሁ። የፈለጋችሁትን ጠይቁ፣
ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና ለጎረቤት ሁለት፣ አንድ ህንጻ ካልክ ለጎረቤት ሁለት ህንጻ፣ 10 ህንጻ ካልክ ለጎረቤት 20። ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰበ እኔ አንድ መኪና እጄስ ሁለት ሊስ እንዲህ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳ ላይ ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ፣ ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት። ስለዚህ ታክቲክ ፈጠር ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ምናምን ሳይዳ አይቀርም ተጋብለስ ታወራው አይደል ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አባበክር እቺ የቁርአን አያት ተፍሲሯ ምንድነው አልኩት። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀራል። ማን ልጠብቅ? ዑመር ወጣለ። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙን ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ነው ዛንታይ። ከዛማን መጡ አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳሉ። ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር አሉ الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱላህ ቤት እንደገባነ ምን አለ ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት። ወተቷ መጣችላቸው። ማላከው ከአንሳር ጎሳ ውስጥ የሆነ የርሰው ተማሪ ነው። ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም ርቦኛል ይላል አቡ ሁረይራ። ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል። አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው። ስራ ሚስት ትዳር ምንም የሌላቸው ሰዎች የሚመገቡት ለረሱል የሚመጣላቸው ሀዲያ አለ። ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው። ይሄ ነው ምግባቸው። አሁንም ያለችው አንዲት ብርጭቆ ወተት ናት። አህሉ ሱፋን ጥራቸው ብዙ እኮ ናቸው። አቡ ሁረይራ ጨለመበት ዱንያ። እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው? ትካዜ የነበርኩት መጀመሪያ። አሁን እንዴት ነው የሚደርሰኝ ነው? አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል። ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ። ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝ። ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋሉ። ናኔ እናንተ ነው እነሱም እናጠጣ ዛሬ። ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ። አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል፣ ይጠጣል፣ ሆዱ ጠግቦ ይወጣል። ሌላኛው ይገባል፣ ይጠጣል፣ ሁሉም ጠገቡ ይላል አቡ ሁረይራ። አሁን አለቀ እያልኩ ምንም አልተነካ። መጨረሻ ላይ ብርጭቆዋን አንስቼ ሰጠዋቸው። የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገጋል። አንተ አቡ ሁረይራ ማን ቀራሁን? እኔ እናንተን ብቻ ነን እንዴ አልኩት። አሉኝ አለ አሁን እነርሱ ብቻ ነን። ቁጭ በልና እስኪ ጠጣል። አቡ ሁረይራ ቁጭ አለና ፈሸሪብታል በጣም ጠጣው። ጨርሼ ሰጣቸው። ድገም አሉኝ ይዛው። አሁንም በጣም ጠጣው። ሶስተኛ ድገም አሉኝ። በጣም ጠጣው። አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም
በጣም ፈገጋሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል። ረሱል እንዴት ተርቢያ እንደሚሰጡ አያችሁ። አቡ ሁረይራ እርቦታል፣ ግን ኢታር ማድረግ አለበት። እርቦ ወንድሞች ሊጠጡ ይገባል። هكذا رباهم وصاروا على منواله ይሄ ኢታር ትልቅ ምጥቀት ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር። ሰላህ አልዲን አልአዩቢ ረሕመቱላሂ ዐለይህ ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው ሰላህ አልዲን አልአዩቢ በጣም የሚገርመው አንዴ ቁድስ እንዳሁኑ እህትላል በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት። ከቁድስ ይላል ደብዳቤው። ቁድስ መስጂዱ ለሰላህ አልዲን የላከው ሚል ነው ጽሑፉ። ምን ይላል? ያመን لمعالم الصلبان نكس كل المساجد طهرت وأنا على شرفي أنجس أنت ለመስቀለኞች የተንበረከከው ጀግና ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለህ? ሰላህ አልዲን ተቆጣ። ያኔ ላለመሳቅ ወሰነ። ቁድስን ነፃ ሳላወጣ ጥርሴን አላህ አያያትም አለ። ጓደኞቹን መረጠ፣ ባልደረቦቹን አልሐዋሪይን። እነሱን ሲመርጥ ግን ሁሉቁል ኢታር የስነ ምግባራቸውን ባህሪ ያያይዘው ወጣቶችን ሊመርጥ ነው። የሱ ተከታይ ጀነራል ሊያረጋቸው ምን ያደርግ ነበር? አንድ ቤት ውስጥ በጥግ አንዲት ምንጣፍ ያነጥፋል። አጭር ጠባብ ለሁሉም አትበቃ፣ ግቡና ተኙ ይላቸዋል። ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ የሚጠራው ኢታር ውስጥ አልገባምና ከፈተናው ኤክስ ያደርገዋል። ወንድሞቼ ቦታ ያዙ፣ እኔ ዳር አድራለሁ። ሌሎችም የሚያስቀድመውን መሪ እየመረጣቸው መጣ። ምግብም ትንሽ ያደርጋል። ተሽቀዳድመው የሚሻሙትን ፈተና ኤክስ ናቸው። ሌሎችን ያስቀድሙትን እንዲህ ያደረገ መርጦ ያን ሰራዊት ይዞ ቁድስን በአላህ ፍቃድ ነፃ ወጣት። አሁንም አላህ ነፃ ያውጣት ኢንሻአላህ። ኢታር የትልቅ ሰዎች መገለጫ ነው። አንዴ وحكي عن أبي الحسن الأنطاقي عند كستة يورانال أبو الحسن يقلسا من إلان عندي 30 من عميون سوتشن يزن برها وطا برهاهم ليال رابا ያዝናቸው ምግብ ትንሽ ነው፣ ለሁሉም አይበቃ። ምን ይደረግ? መብራቱን አጠፋንና ሁሉም የያዘውን ቆረስ ራሳ ዳቦ ሳህን ላይ እንዲያቀርበው ተደረገ። 30ችንም ከበብነ፣ ሁላችን ከበብነ። እየበላን ይመስል ነበር። ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም። አንዱ ለአንዱ እየመረጠ ማለት ነው። እኔ አልበላም እነሱ ይብሉ እያለ እጁን አልሰደደ። ምግቡ መጨረሻ ሲነሳ አንድም አልተነካም። እንዲህ አይነት ሰራዊት፣ እንዲህ አይነት ስብስብ የአላህን እርዳታ ይለገሳል። ሰሃቦቹም ይህን የነቢዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ። ያው ዛሬ የመድረክ መሪውን ብዙም አልቀበለው ከኔ ጋር ናቻል 10 ደቂቃ ይለኛል። እስኪ ባይሆን 20 ደቂቃ እናወራለን። على كل حال የፈቷን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባቸው። እንግዳ አን ኢብኑ ዑመር የዑመር ኢብኑ الخطاب ልጅ አብዱላህ ኢብኑ ዑመር ምን ይላል? ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል። ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ። ራስ ተላከላቸው ለነዚህ ሰዎች። ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይኖረው ይችላል ብሎ ጎረቤት ጋር ላካታለ። ኢብኑ ዑመር ነው የሚያወራን ታሪኩ። ያም ጎረቤት ምን አለ? ኖ እኔ ያለኝ መሐመድ ላይኖረው ይችላል፣ እሱ ልጆች አሉት፣ መረቁን አድርጎ ይጠጣ። ለመሐመድ ላከው።
ሙሐመድ ለአህመድ አህመድ ለእንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች። ግልጽ ነው። አንዱ ሲቀባበላት መልሳ መጣች ለተሱዘ ኢታር ለሌሎች መኖር በእስላም እንዲህ ነው። በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ ነው። በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር። ሁዘይፋ አልዓደዊ የሚባለው ሰሃባ አንድን ታሪክ ይነግረናል። የየርሙክ ጦርነት ጊዜ ያጎቴን ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል። በጣም ትልቅ ጦርነት ነበር። የተወሰኑ ሙስሊሞችም ተጠቅተው ነበር። ያጎቴን ልጅ ለማዳን ስሄድ አገኘሁት ወድቆ። ውሃ ይዣለሁ። ሰው ሲደክም ሲጎዳ ውሃ ይፈልጋል። ውሃ ልሰጠው እየተሽቀዳደምኩ ወደ እሱ አቀናለሁ። ጦር ሜዳውም እንደደረስኩ ውሃ ልሰጠው ልስጥ ስለው ጠቆመኝና አዎን አለ። ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ እያለ ያቃስታል። ያጎቴ ልጅ ምን አለኝ? ወደሱ ድለት ሲል ጠቆመኝ። መናገር እንኳን አይችልም። እሱ ሞት አፋፍ ላይ ነው። ውሃ ይፈልጋል። ለዛ ውሃ አለኝ። ያንን ላጠጣ ስሄድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ እያለ ያቃስታል። ይሄኛው ምን አለኝ? ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደ ስጠው አለኝ። ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ። ላጠጣው ስጠጋ الدنيا ለቆ ነበር ይላል። ሶስተኛ ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው። እሱም الدنيا ለቆ ነበር። ወደ አጎቴ ልጅ ተመለስኩ። ሶስቱም አልፈው ነበር ይላል። رحمهم الله الجميع። ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል? ኢስላም ያስተማረን ትልቁ ጸጋችን እሱ ነው።